ሰላም የተወደዳችሁ ቤተሰቦች፣ በዛሬ ትምህርታችን እንግሊዘኛ ቋንቋን እንዴት በቀላሉ መጻፍና ማንበብ እንደምንችል በቀላል መንገድ አሳያችኋለሁ። አብራችሁ ቆዩ። እንግዲህ እንግሊዘኛ መጀመሪያ ማጥናት ስትጀምሩ 5 መሰረታዊ ፊደሎችን ማወቅ አለባችሁ። እነዚህም ቫውል ሌተርስ የምንላቸው አምስቱን ማለትም ኤ ኢ አይ ኦ እና ዩ እነዚህን ፊደላቶች በደንብ መረዳት ሳትችሉ እንግሊዘኛ በምትፈልጉት መጠን መጻፍና ማንበብ ይከብዳችኋል ማለት ነው። ስለዚህ እነዚህ ፊደሎች የተለያዩ ድምጾች አሏቸው። የሚገርማችሁ ከ10 እና ከ7 እስከ 10 ባለው የተለያየ ድምጽ ማውጣት ይችላሉ እነዚህ ፊደላቶች ማለት ነው። ስለዚህ እነዚህ ላይ የተወሰነ ጊዜ ማሳለፍ ቻላችሁ ማለት እንግሊዘኛችሁን በጣም ሰፊ ልዩነት መፍጠር ትችላላችሁ ማለት ነው። እነዚህ በደንብ በማወቅ ማለት ነው። እሺ እንግዲህ እነዚህን ለማወቅ መጀመሪያ በዋናነት ሾርት እና ሎንግ የምንለው ድምጽ አላቸው እና ሾርቱ ነው ሞስት ኦፍ ዘ ታይም አገልግሎት የሚሰጠው ሾርት የምንለው ድምጻቸው ነው። ያ ማለት ኤ እንደ አ በምትነበብበት ጊዜ ኢ እንደ ኤ አይ እንደ ኢ ነው የምትነበበው እንደ ኢ ኦ እንደ ኦ ዩ እንደ አ በሚነበብበት ጊዜ ነው ማለት ነው። ሶ እነዚህን ፊደሎች መሰረት አድርገን እንግዲህ 26ቱንም ያው እነዚህ 5 ስለሆኑ 21ዱንም ፊደላቶች ከስራቸው እየዘረዘርን ማንበብ እንችላለን። በሱ እንለማመዳለን ማለት ነው። ቢ እንላለን። ቢኤ ማን ይሆናል? ቢ እንደ ብ ነው የሚነበበው። ቢኤ እንደማን ይሆናል? ባ ይሆናል ማለት ነው። አ ስላለች ማለት ነው። ብአ ባ። እዚህ ላይ ካ ሲኤ ካ ይሆናል። ከዛ ድአ ዳ ይሆናል። ኢ ራሱ ኢ ባውል ስለሆነች እናልፋታለን። ኤቢሲዲ ኢ ኤፍ ፋ ይሆናል። እዛ ጋ ጂኤ ጋ ይሆናል። ከዛ ኤፍጂ ኤች ሃ ይሆናል። ከዛ ኤች አይ ጀ ደግሞ ጃ ይሆናል። ከዛ ካ መሆን ይችላል ማለት ነው። እሺ እስከ ኬ ይህን ከጻፍን በኢ ደግሞ ማን ይሆናሉ? ኤ የሚል ቅጽል ይኖራቸዋል ማለት ነው። ማን? ኤ የሚል ቅጽል ማለት ነው። ስለዚህ ቤ ይሆናል ማለት ነው። ቤ ሴ ነው የሚሆነው እዚህ ላይ ሴ። ለምን ሲ ሩል አለ። ምንድነው? ከሲ ጋር የሚመጣው ኤ ወይ ኦ ወይ ዩ ከሆነ ማለትም ከሲ ጋር ኤ ከሆነ ኦ እና ዩ ከሆኑ እንደ ክ ነው የሚነበበው። ነገር ግን ከሲ ጋር ኢ እና አይ ከሆኑ ግን እንደ ስ ነው የሚነበበው ማለት ነው። ስለዚህ ሲ ሁለት አይነት ድምጽ አለው። ማንና ማን? ክ ምንለውና ስ ምንለው ድምጽ ይኖረዋል ማለት ነው። ስለዚህ እዚህ ላይ ካ ብንለው እዚህ ላይ ሴ ነው የምንለው ማለት ነው። ሴ ዴ ከዛ ፌ ጌ ሄ እዚህ ላይ ጄ ከዛ ኬ እንላለን ማለት ነው። ኦኬ እዚህ ላይ ኢ የሚል ድምጽ ነው የሚኖረን። ኢ የሚል ድምጽ ይኖረናል ማለት ነው። እዚህ ላይ ኢ የሚል ድምጽ ከሆነ ቢ ነው የሚሆነው እዚህ ላይ ማለት ነው። ቢ ሲ እዚህ ላይ ያው ሴ ካለ እዚህ ላይ ሲ ነው። ለምን? አይ ኢ እና አይ ሲን እንደ ስ ስለሆነ የሚያስነብቡት ማለት ነው። ዲ ከዛ ፊ ከዛ ጊ ከዛ ሂ ከዛ ጂ ከዛ ኪ እንላለን ማለት ነው። ኦኬ በኦ ሲሆን ደግሞ ኦ የሚል ቅጽል ይኖረዋል ማለት ነው። ኦኬ በኦ ለመጥራት እሺ በኦ ቦ ኮ ያው እዚህ ላይ ኮ ይሆናል። እዚህ ላይ ሲ ቢሆንም እዚህ ላይ ካ ብለናልና እዚህ ላይ ደግሞ ኮ እንላለን። ለምን?
ከኦ እና ከዩ እንዲሁም ከኤ ጋር ሲመጣ እንደ ክ ስለሚነበብ ማለት ነው። ኮ ከዛ ዶ ፎ ጎ ሆ ጆ ኮ መሆን ይችላል ማለት ነው። ኦኬ አሁን የመጨረሻ ፊደላችን ማን ነው? ዩ እንደ ማን ነው? እንደ አ ነው። ስለዚህ አ የሚል ቅጽል እንጨምርበታለን ማለት ነው። ኦኬ ኦ በ ከ ደ ፈ ገ ሀ ጀ እዚህ ላይ ከ እንላለን ማለት ነው። ስለዚህ አሁን በቀጣይ ቪዲዮአችን ደግሞ የምናየው ከዚህ ቀጥሎ የሚመጡትን ይሆናል ማለት ነው። ከዚህ ቀጥሎ የሚሆኑትን ይሆናል ማለት ነው። ኦኬ እንግዲህ እዚህ ላይ አሁን ማሳያችሁ ነገር ቢኖር ምንድነው፣ ለምሳሌ ኤች እና ኢ ማን ነው የምንለው? ሂ የሚል ነው አይደል የሚሆነው? ሂ ነበር የምንለው እኛ የምናውቀው ማለት ነው። ግን እዚህ ላይ ምን ብዬ ነው ያነበብኩት? ሄ ብለን ነው ያነበብነው። ነገር ግን እነዚህ ልዩነቶች እንዴት እንደሚፈጠሩ ደግሞ በተከታታይ በሌላ ቪዲዮ ነው። በእርግጥ ከአሁን በፊት የሰራኋቸው ቪዲዮዎችም አሉ። ነገር ግን በየቀኑ አዳዲስ ተማሪዎች ስለምትገቡ ሁሌም ቢሆን ተመሳሳይም ቢሆን የተወሰነ ቫሪዬሽን እየፈጠርኩኝ ቪዲዮዎች እንሰራለሁ ማለት ነው። ስለዚህ ይሄኛውን ሄ ብለን ነው፣ እዚህ ላይ ደግሞ ሂ ብለን ነው ያነበብነው። ያ ማለት ብዙዎቻችን አሁን እዚህ ላይ ሃይ ብለን ነው የምናውቀው። መቼ አይ እንደ አይ እንደምትነበብ መቼ እንደ ኢ እንደምትነበብ ደግሞ ዲቴል በምገባበት ሰዓት የበለጠ ማብራሪያ ጨምርላችኋለሁ ማለት ነው። ለዛሬ ግን እነዚህን እንመልከትና በቀጣይ ደግሞ የእነዚህን ከዚህ ቀጥሎ ያለውን እንሰራለን ማለት ነው። ለዛሬ እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናለሁ። በውስጥ መስመር ማጥናት የምትፈልጉ ካላችሁ በቴሌግራም፣ በዋትሳፕ፣ በኢሞ እንዲሁም በሜሴንጀር ማናገር ትችላላችሁ። እዛ ላይ ተነጋግረን በሳምንት 5 ቀን በቀን 1 ሰዓት እያጠናንን እነዚህንና መሰል በጣም ጥቃቅን የሆኑ ነገር ግን ትልቅ በእንግሊዝኛችን ላይ ትልቅ ተጽዕኖ መፍጠር የሚችሉ ትምህርቶችን በውስጥ መስመር በግላችሁም ሆነ በግሩፕ መማር ትችላላችሁ ማለት ነው። ለዛሬ ያለን ቆይታ ይህን ይመስላል። እስከ ሰዓት ስለተከታተላችሁን ከልብ እናመሰግናለን። ሰላማችሁ በያላችሁበት ይብዛልኝ። ትምህርታችሁን ይገለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።